የገጠመኝን ልነግራችሁ ነው። ሁላችሁም ይህን ቪዲዮ እስከ መጨረሻው ሁሉት። እንግዲህ ውሎዬን ላሳያችሁ። እንደዚህ እያልኩ ነው የምውለው። ምን ሆነሽ ነው በሉኝ፣ ምን ሆነሽ ነው በሉኝ። ተቃጥዬ ነው ከወገቤ በታች በምክንያት እንደተቃጠልኩ ስለምነግራችሁ ቪዲዮን ህይወት ለሁላችሁም ትምህርት ይሆናችኋል ብዬ ስላሰብኩ ነው። ምክንያቱም ፀጉር ለመሰራት ስትሄዱ፣ ጥፍር ለመሰራት ስትሄዱ፣ ወይ ባለመሞቅ ስትሄዱ የሚገጥማችሁን ነገር ወይም ማድረግ ያለባችሁን ነገር እንድታውቁ እኔ ያው መጀመሪያ ስላየሁት ስለተደሰትኩበት ሁለተኛ እንደዛ ይገጥመኛል ብዬ ስላላሰብኩ ነው እንደዚህ ተቃጠልኩት። እናንተ ደግሞ ከአረብ ሀገርም ወለዱም በተለያየ ወይባ መሞቃችሁን አበረታታለሁ። ሰላም ይሰጣል። ነገር ግን ትናንት የገጠመኝ ነገር በጣም ከባድ ነበር። ይህን ቪዲዮን ህይወት ለሁሉም ሼር አድርጉ። ፀጉር ቤት ያላችሁ ወይባ ጭስ እንደዚህ የሚሰሩ እንደዚሁም ደግሞ ጥፍር መሰሩ በቃ በተለያየ ነገር ኃላፊነት መውሰድ የፊት ነገሮች የሚሰሩ ድርጅቶች ኃላፊነት መውሰድ አለባቸው። ምክንያቱም ይሄ ቀልድ አይደለም፣ ስስ ገላ ነው ማለት ነው። ቪዲዮውን እስከ መጨረሻው ህይወት ትማሩበታላችሁ ብዬ አስባለሁ። እንግዲህ አንዴ እኔ ተቃጥያለሁ። ነገር ግን ለሌሎቻችሁ ምን ማድረግ እንዳለባችሁ ወደዛ ስትሄዱ መጠየቅም ያለባችሁ ነገር መጠየቅ አለባችሁ። ምክንያቱም ይሄ አካል ነው፣ ሰውነት ነው። ሳይሆን ነው መሮጥ እንጂ ከተሆነ በኋላ አሁን ባላቅስ ሰሪ ብል ጥፋቱ የራሴ ነው። ድናለሁ ብዬ ሄጄ ተቃጥዬ መጣሁ። ግን በቃ ስትሄዱ ወይ ቋሚ ደንበኛ ማብዛት አለባችሁ፣ ቋሚ ነገር መያዝ አለባችሁ እንጂ አዳዲስ ተለማማች ስለሚገቡ እነሱ ደግሞ ምንንም ሳላማያውቁት ስራ መስራታቸው ነው እንጂ ጉዳት ማምጣቱን የሚያስቡበት አይመስለኝም። እና እንደዚህ ነገር እንዳይገጥማችሁ በእኔ የደረሰ በእናንተ ይድረስ። እንግዲህ ስቃዩ ህመሙን እኔ የቻልኩት በጣም ከባድ ነው። ለመቀመጥ፣ ለመነሳት፣ ለመራመድ በጣም ከብዶኛል። ነገር ግን ያው የሴትዋ ክብር ሴትዋ ጥሩ ሰው ስለሆነች የሷን ክብር ጠብቄ ድርጅቷንም ሆነ ስሟን አልፖስትም። ቪዲዮውን ግን እስከ መጨረሻው ሌሎቻችሁ ግን ስትሄዱ የትም ቦታ ማድረግ ያለባችሁን ነገር እንድታደርጉ ይህን ቪዲዮ እስከ መጨረሻው ሰላም እንዴት ናችሁ? የፋሲካ የወሎልጅ ዩቲዩብ ተከታዮች ሰላማችሁ ብዝት ትበልልኝ። ጠፍቻለሁ። አዎ ያው እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። ይሄ ቪዲዮ ለሁላችሁም ይጠቅማል፣ ሼር አድርጉ። እንደዚህ ከአረብ ሀገር መታችሁ ወይባ ለመሞቅ እንዲሁም ፀጉር ቤት ላላችሁ በተለያየ የጥፍር ስራ የምትሰሩ ይሄ ነገር ለእናንተ ዋስትና ይጠቅማችኋል። ምክንያቱም በሰው ህይወት ላይ እንዳትቀልዱ ዋስትና መውሰድ አለባችሁ። እንዲሁም ደግሞ ድርጅቱ ኑሯችሁ ሰራተኛ የምትቀጥሩ ሰዎችም ደግሞ ኃላፊነት እንዲሰማችሁ ማለት ነው። እና ትናንት የገጠመኝን ነገር ልንገራችሁ። ከዚህ ቀደም ወይባ ጭስ አንዷ እህቴ ሙቂ ብላ ለወገብ ህመም ጥሩ ነው ብላ ወስዳ ዘና አድርገኝ አሪፍ ቦታ ነው፣ ብዙ ሰው ነው የሚጠቀመው እና በጣም ጥሩ ነበርና እኔም ተጠቅሜ ተደስቼ ነው የመጣሁት የዛን ሰዓት ማለት ነው። በቃ ደግሜ እስከሚሄድ ድረስ እስከምጓጓ በቃ ተንከባክባኝ ውሃ በማምጣት ሰዓት ውሃ ምታለች፣ ጁስ ባለበት ሰዓት ጁስ ምታለች። በጣም ተንከባክባኝ ነውና ይሄ ወይባ ጭሱ ታዋቂ ነው። ግን ከዚህ ጋር የእሷን የወይባ ጭሷን ሲዝዎ ክብር ስጠብቅ እንትኗን አልፖስትም፣ አድራሻዋንም ሆነ ስሟን አልፖስትም። ምክንያቱም ከዚህ ቀን ሂዳችሁ ተጠቀሙ ብዬ ከዚህ ቀደም ቦታውን ተናግሬያለሁ። ነገር ግን አሁን ላይ ስህተት የተፈጠረው ሴትዋ ጋም ሳይሆን እርግጥ ሴትዋ ጋር ሊኖር ይችላል። ነገር ግን ሴትዋ ጋር ሳይሆን አዳዲስ ሰራተኛ የሚገቡት ላይ ነው እና እኔ ባለፈው ተደስቼ ስለወጣው እንደዛ መስሎኝ ትናንትና ሳምብል ሂጄ ዝም ብዬ ነው የገባሁት። ማን ሰራተኛ ያስጠቅመኝ የትኛው ሰራተኛ ያስጠቅመኝ ያን ምርጫ ውስጥ አልገባው። ነገር ግን እናንተ ሌላ ጊዜ ስትሄዱ ስንት ዓመት እዚህ ቤት ሰርተሻል፣ ልምድ አለሽ ወይ ብላችሁ ጠይቁ። ምክንያቱም ይሄ ዋስትና ነው እና ከዛ ገባሁኝ፣ ለባበስኩ፣ የሚደረገውን አድርጋልኝ ወይባ ጭሱ ላይ ጉድጓዱ ላይ አስገባችኝ ማለት ነው። ያው እንግዲህ ወይባ ጭስ ስትገቡ እጃችሁ እግራችሁን በፌስታል ትታሰራላችሁ። ከዛ ላይ ቆዳ አለ፣ ብርድ ልብስ አለ፣ ጭስ እንዳይወጣ ብዙ ነገር ነው የሚደራረብባችሁና ሞቀኝ ስላት ጉድጓዱ ቀን ሙሉ ሲሰራ ስለዋለ ነው አለች። ወይም እንደዛ መሆኑን ካወቀች ጉድጓድ መቀየር ነበረባት ቀን ሙሉ ሲፈግ ከዋለ እና በጣም ነው ከመግባቴ በጣም አቃጠለኝ ማለት ነው። አቃጠለኝ ስላት ከድኜልሻለሁ እሳት መቀነስ አይቻልም ጉድጓድ ውስጥ እያለችኝ በቃ 45 ደቂቃ ይሆን አንድ ሰዓት ቆይቼ ወጣሁ። ምክንያቱም እኔ ደስተኛ አልነበርኩም። ያን አንድ ሰዓትም ሆነ 45 ደቂቃ ሲያልቅ ደስተኛ አይደለሁም። ምክንያቱም ውስጤ እያቃጠለኝ ነበረ።
እያቃጠለኝ ነበር። ታፋና ታፋችን ደግሞ ስስ ገላችን። እኔ ወገቤን አሞኝ ነው የሄድኩት። ትናንትና እንደሞክ አትቁጠሩ። በቃ ስሜቱ ሌላ ነበር እና ከዛ አቃጠለኝ። ለመጣል ሄደው አቃጠለኝ እያልኩ እናገር ነበር። ነገር ግን ሄደው ነካ ነካ ያደረጉና ትተውኝ ይወጣሉ። ከዛ ከጨረስኩ በኋላ መሳጅ ሲያደርጉኝ ውሃ ቋጠረ ማለት ነው። ታፋና ታፋዬ ውሃ ሲቋጥር እሬት ትሰጥሻለሁ፣ እሬት ትቀቢዋለሽ፣ አንዳንዴ እንደዚህ ክስተት ይፈጠራል ብላ አባበለች ማለት ነው። እኔ ኖርማል አይቼው ነበረ። በቃ የማቃጠሉ ነው እንጂ እንደዚህ ያብጣን ይቆስላን አላልኩም ነበር። እና ግን በቃ ታፋና ታፋዬ ከመቀመጫ ጀምሮ ሙሉ ተቃጥያለሁ። ብታምኑ ባታምኑ ልጅቷ በኋላ ነው ከዛ ቤት አዲስ እንደሆነች ገና ከገባች 1 ወር እንደሆናት ያወቅኩት። ሴትዋ መታ እኔ መቃጠሌን ካየች በኋላ ነው ለምን አንቺ እዛ ውስጥ ገባሽ ብላ እሷ ሰድባት ያወቅኩት እንጂ ለማጅ እንደሆነች እኔ ያላወቅኩት ነበር። ነገር ግን ልምዱ ሳይኖራት በሰው ሕይወት ላይ ቀለደች፣ እኔን አቃጠለች ማለት ነው። ምክንያቱም ልምዱ ቢኖራት ኖሮ ማጥፋት ያለባትን ነገር ታጠፋ ነበር፣ መቀነስ ያለባትን ነገር ትቀንስ ነበር። ግን ልምዱ የላትም፣ ገና ጀማሪ ናት፣ ተለማማጭ ናት። ይሄ ደግሞ ሰውነት ላይ ነው። ለመቃጠልም እኮ ልደርስ ይችላል እና በዚህ ድርጅት ላይ ያላችሁም መጠንቀቅ አለባችሁ፣ ኃላፊነት መውሰድ አለባችሁ። እና ከዛ በኋላ ወጣው መሳጅ ያረገኝ ብቻ ደስተኛ አልነበርኩም። ጨርሼ ልክ ብር ከፍዬ ወጣው። ከዛ ደስ ያለ ነበረ። ባለቤቴ ምን ሆነሽ ነው ሲለኝ እኔ ተቃጥያ አንተ ትስቃለህ አልኩት። ፈርገክ እያልኩ ነበረ። ቁምጣ አላስለበሰኝም፣ ፓንት ብቻ ነው የለበስኩት፣ አላስለብሰኝ ብሎ ማለት ነው። ከዛ መኪና ውስጥ ሂጅ ሳሳየው ውሃ ቋጥሮ እንዳለ ከዛ ደውሎ ሴትዋ ጋር እንደዚህ ነው ሲላት ኑ ተመለሱ አለችን ማለት ነው። ከዛ ተመለስነ። ስንመለስ በጣም እየጮኸችባት ነበረ። እኔ ባንካፋ አቃጥይሻለሁ እንዴ ስትለኝ ባንካፋ አላቃጠልሽኝም፣ ግን ተቃጠልኩ እያልኩሽ ነበር የቆየሁት። ነገር ግን ቀን ሙሉ ጉድጓዱ ሲሰራበት ስለዋለ ነው ምናምን ብለሽ አባ ብለሽኛል እንጂ እኔ ለመጣው ለሄደው ለመናገር ወደኋላ አላልኩም ነበር፣ ግን ትኩረት አልሰጣችሁኝም አልኳቸው። ከዛ በኋላ ሴትዋ እሪ አለች። ቁስሉን ማሳየኋት። ይቅርታ ጠየቀች። የከፈልኩትን ብር መልሳለች። እንደውም 3500 አርጋ ነው የመለሰችው ማለት ነው። 3000 ነበር የከፈልነው፣ 3500 አርጋ መለሰች። እና ያም ደግሞ ከሰራተኛዋ ላይ እኛ እንደውም በቃ ደስ አለም አይ ይቅርብን ብሎ ነበረ። በቃ እንዴው ሁኗን እንግዲህ ምን ማድረግ አይቻልም ሲል በአማኑኤል በማርያም ብላ ብሩ መለሰች ማለት ነው። ምክንያቱም ልጅቷ መቀጣት አለባት። ከልጅቷ ደሞዝ ላይ ነው የሚቆረጠው። ልጅቷ መቀጣት አለባት። ይሄ የሰው ሰውነት ላይ ነው፣ ቀልድ አይደለም። ስስገላ ነው። በጣም ጠቁሯን፣ በጣም ተልጧን፣ በጣም ቋቋጥሯል። እውነት ለመናገር ሲሄድ ላሳያችሁ እንደዚህ እያልኩ ነው የምሄደው። ይኸው እንደዚህ እያልኩ ነው። አሁን የሆነ ነገር ከኩሽና ወደ ኩሽና ሲሄድ እንደዚህ እያልኩ ነው። ምክንያቱም ይሄን ይሄው ቋቋጥሯን ገና አልፈነዳ። ክሬም ይሄው እየተቀባው ነው ክሬም እየተቀባው ነው ማለት ነው። እና እንደዚህ አይነቱ ስራ ጥንቃቄ ይገባቸዋል። እናንተም ከዚህ በኋላ የትም ቦታ እንኳን ስትሄዱ መሰራ ስትፈልጉ ስንት ዓመት ልምዳለሽ ከዚህ ቤት ምን ያህል ቆይተሻል፣ ምን ያህል ችሎታ አለ ብላችሁ ነው መሰላት እንጂ ባገኛችሁት ሰው አትሰሩ። ይሄ ነው መልእክቴ። ከአረብ ሀገር ስመጡም ወልዳችሁም የተለያየ ታዋቂ ናት ሴትዋ 50 ዓመቴ ነው ብላለች። ታዋቂ ናት። እንዲሁም ደግሞ ደንበኛ አላት። ነገር ግን አንዳንድ ሰራተኞች አዳዲስ የሚመጡ ደግሞ እንደዚህ ስሟንም ሊያቀለሹ ይችላሉ፣ ስራዋንም ሊያወርዱባት ይችላሉ። እሷ በጣም ነው የተጮኸችው፣ በጣም ነው የተሰማት። ምክንያቱም ስራዋ ነው፣ ክብሯ ነው፣ የታወቀችበት ነው። ሚዲያ ሁሉ ተቀርጻ ሁሉ ማስታወቂያ የተሰራበት ሚዲያ ነው፣ ትልቅ ቦታ ነው። ነገር ግን በዚህ ነገር እንደዚህ መቀለዱ ጥሩ አይደለም እና እናንተ የትም ጥፍርም ተሰሩ ጠጉርም ተሰሩ ወይ ባሙቁ የሚሰራችሁን ሰው ስንት ዓመት ልምድ አላችሁ፣ ምን ያህል ዋስትና መውሰዱን መጠየቅ አለባቸው። አሁን እዛ ቤት 10 ዓመት ሁሉ የሰራ ሰው አለ፣ 9 ዓመት 7 ዓመት 6 ዓመት የሰራ አለ። ግን እኔ ገና 2 ወር የገባች ልጅ ናት እንደዛ አቃጥላኝ ለወገቤ ይሻለኛል ብዬ ሂጄ ታፋዬንም ተቃጥዬ እንደዚህ እያልኩ ነው መውለው ማለት ነው። እንደዚህ እያልኩ ነው ገና ትናንትና የተቃጠልኩት። ግን ውሃ ቋጥሯል። እንደዛ ነገር ገጥሞኛል። ለሷም እንደዛ ለፍታ ደክማ ጉልበቷ ከንቱ ከሚቀር ደሞዟ ከሚቆረጥ ተጠንቅቃ ብትሰራ ሴትዋ እንድትሰራ አልፈቀድኩላትም ነበር ብላለች ማለት ነው። ሴትዋ እንድትሰራ አልፈቀደችላትም። ምክንያቱም አዲስ ስለሆነች አዲስ ሰው ሲገባ ራሴ ወይ ባሙቄ ፈትናችኋለሁ አለች እና ብቃት ስለሌላት እነሱ ሲያረጉ ማየት ነው እንጂ ያለብሽ እዚህ ጋር ገብተሽ እንዳሰሪ ብያት ነበር አለች። ነገር ግን ሌላ ሰው ሊሰራኝ ሲፈልግ እምቢ ብላ ሩጣ ገብታ የሰራችኝ እሷ ናት። ሰርታኝም
ኪሳራው እኔም ተቃጥዬ የተንገበገብኩ ነው። እሷም ደግሞ 3500 ደሞዟ ተቆረጠ ማለት ነው። እና እንደዚህ ከመሆን ትኩረት ሰጥቶ መስራትን የመሰለ ነገር የለም። አትችይም ቀስ ብለሽ ልመሽ ስትባል ደግሞ መልመድ ነበረባት። ምክንያቱም ስስገላ ላይ ሰውነት ላይ መቀለድ እኔ እናቴ ገጠር ተወልጄ አድጌ እንኳን እናቴ አላቃጠለችኝ። ዛሬ እንደዚህ መቃጠሌ በጣም ነው ያዘንኩት። ብቻ ግን ያው በጣም ከባድ ነው። ስሜቱን ልነግራችሁ አልችልም። ግን ሌሎቻችሁ ልትጠቀሙ ስትመጡ ስንት አመት ልምድ አለሽ? ስንት ሰርተሻል? ባለቤቶች ብዙ ጊዜ ቋሚ ሆነው እዛ አይቀመጡም። በተለያየ ልቅሶ ቤት በተለያየ ነገር ይሄዳሉና ሰራተኛም ብቻ ነው የምታገኙት። ስለዚህ ስታገኙ ደግሞ ዋስትና ወስዶ ስንት አመት እዛ ቤት እንደሰራ እውቀቱ ስንት አመት ልምድ እንዳለው በዛ ስራ ላይ ጠይቃችሁ ነው መጠቀም ያለባችሁ እንጂ ዝም ብላችሁ ላገኛችሁ ሰውነታችሁን አትስጡ ባይነኝ። እኔ አንዴ ተጎድቻለሁ፣ ግን ሌሎቻችሁ ትምህርት እንዲሆን ብዬ ነው። እሺ ውዶቼ አመሰግናለሁ። ለእኔም ጸሎት አድርጉልኝ። በጣም አብጧል። በጀርባዬ ነው የምተኛው፣ አስተኛኝ።